አመሰግናለሁ። ኢትዮጵያ ባለፉት ዓመታት በወሰደቻቸው ደፋር የኢኮኖሚ ሪፎርሞች የተለያዩ ለውጦችን እያመጣች ትገኛለች። ይህ ለውጥ በኢንቨስትመንት ዘርፍ የራሱን ሆነ የሀገር ትንሣኤን እያመጣ ይገኛል። የመጋቢት አጋማሽ ላይ የተፈጸሙ የኢንቨስትመንት ስምምነቶች ለዚህ ዋነኛ ማሳያ ናቸው። 13.1 ቢሊዮን ዶላሮች በኢትዮጵያ ምድር ፈሰስ ሊደረጉ ከስምምነት ተደርሷል። ይህ ስምምነት ባለፈው ዓመት ከተደረሰው የ1.6 ቢሊዮን ዶላርና በዚህ ዓመት ከሚጠበቀው የ2.4 ቢሊዮን ዶላር እጅጉን ከፍ ያለና የላቀ ነው። እነዚህ የኢንቨስትመንት ዘርፎች በታዳሽ ኃይል፣ በማዕድን፣ በአረንጓዴ አሞኒያ፣ በቤቶች ልማት፣ በመድኃኒት ማምረቻና በብረት ዘርፎች ይጠቀሳሉ። ለመሆኑ እነዚህ ኢንቨስትመንት እድሎች ለሀገር ምን ማለት ናቸው? በተለይም ለኢኮኖሚ መነቃቃት የራሱን አስተዋጽኦም ያበረክታል። ይህ ብቻ አይደለም፣ የስራ እድል ፈጠራም ሌላ ዋነኛው ጉዳይ ነው። በኢትዮጵያ በርካታ ወጣቶች የስራ እድል እንዲያገኙም እድሎችን የሚሰጣቸው ያደርጋል። በተለይም አዳዲስ ዘርፎች ላይ የሚሰማሩ ኩባንያዎች ደግሞ በኢትዮጵያ የእውቀትና የቴክኖሎጂ ሽግግሮችን በማድረግ እድሎችን እንዲፈጥሩ ያስችላል። ኢትዮጵያ ከዚህም ባለፈ ደግሞ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን እድሎችን ይሰጧታል። እነዚህ የኢንቨስትመንት እድሎች ለውጭ ምንዛሬ ግኝት የራሳቸውን ሆነ ሚናም ይጫወታሉ። ከዚህም ባሻገር ለኢንዱስትሪ ዘርፍ ሽግግርም ከፍ ያለ ሚና አላቸው። ይህም ብቻ አይደለም፣ በዜጎች የህይወት አሊያም ደግሞ የኑሮ ዘዬ መለወጥም የራሳቸውን ሆነ ሚና እንዲጫወቱ ነው የሚጠበቀው። ኢትዮጵያ እንደ ሀገር የምታገኛቸው ጥቅሞች እንደተጠበቁ ሆነው በቀጠናዊ ትስስር ውስጥ የራሱ የሆነ ሚና ይኖረዋል። ይህ የኢንቨስትመንት እድል በተለይም ኢኮኖሚያዊ ትስስርን ማጠናከር ላይ የራሱን ሆነ ሚና እንዲጫወት የሚጠበቅ ነው። ከዚህ ቀደም ኢትዮጵያ በኤሌክትሪክ እንደዚሁም ደግሞ በሌሎች መሰረተ ልማቶች ጎረቤት ሀገራትን በማስተሳሰር ረገድ ሚናዋ ከፍ ያለ ነው። አሁን ይህ የኢንቨስትመንት እድሎች ደግሞ አዳዲስ የኢንቨስትመንት ማስፋፊያዎች እንደዚሁም ደግሞ በቀጠናው ሀገራት መካከል ያሉ ግንኙነቶችን ለማጠናከር እድል የሚፈጥር ነው። ሌላኛው ለቀጠናው የኢንቨስትመንት መነቃቃትን መፍጠር ነው። በተለይም ይህ ቀጠና በኢንቨስትመንት በተነቃቃ ቁጥር ደግሞ አካባቢውን ለኢንቨስትመንት የሚመርጡ ሀገራት እንደዚሁም ደግሞ የኢንቨስትመንት ኩባንያዎች እንዲጨምሩ እድሎችን የሚፈጥር ነው። ይህ 13.1 ቢሊዮን ዶላሩ ደግሞ የኢትዮጵያ ማሳያ ለዚህ ለቀጠናው አዲስ እድል ሆኖ እንዲመጣ የሚጠበቅ ያደርገዋል። ሌላኛው ጉዳይ ደግሞ መሰረተ ልማትና ሰላም ነው። በአንድ አካባቢ የሚኖረው የመሰረተ ልማት መስፋፋት በተለይም የሀገሪቱ ኢኮኖሚ ሲያድግ ደግሞ አብሮ የሰላም እድሎችን ይዞ የሚመጣ መሆኑ ነው። ይህ ለኢትዮጵያም ለቀጠናውም እንደ አዲስ እድል ተደርጎም የሚወሰድ ነው። ከዚህ ባለፈ የሰው ኃይል እንቅስቃሴዎችን እንመለከታለን። በተለይም እነዚህ ኢንቨስትመንቶች እንደ አዲስ እድል ሆነው ሲመጡ በሀገራቱ መካከል የእውቀት ሽግግርን በማድረግ በሰዎች መካከል አዳዲስ እድሎች እንዲፈጠርም የሚያደርግ ነው። ይህ እንደ ሀገርም እንደ ቀጠናም የኢትዮጵያ የኢንቨስትመንት እድሎች ለቀጠናው አዲስ እድል ሆነው እንዲመጡ ተስፋ ተጥሎበታል።